ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲሰየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቁሞኝ በክብር አልፎ ያማየብን አለብኝ ውለታ እንዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ኢያቄምና ለቅድስት ሐና እንደዚሁም ለቅዱስ ያሬድ እንደዚሁም ለጻድቁ አባታችን ለአቡነ ሐራ ድንግል መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። ድርሳነ ኢያቄም ወሐና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥንት ነገር ከዚህ ወደዚህ ሊሉት የማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ የሚያውቅ መሰረት በባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ
ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በምክርም በመንበርም አንድ የሆነ መላእክትና በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማይ ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህሪ የውሃ ምንጭ ከመውጣታቸው ምድር ሳትፈጠር በፊት ቀኝ ወደ ተከተለቻት ገነት በአምሳልህና በመልክህ ፈጠረ ያስገባኸው የአባታችን የአዳም ክብርና የእናት ገናናነት እንናገር ዘንድ አስቀድመህ የእዝራ ሱቱኤልን አንደበት እንደ ከፈትክ አቤቱ የኔንም አንደበት ክፈትልኝ። እኔንም የገነትንም የምድርን ክብር እናገር ዘንድ ያሳስበኛል። ምድር ማለት ቅድስት ሐና ስትሆን ገነት ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያን ያድነን ከገነት ከተባለችው ከእመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለም ያድነን፣ ለዘላለሙ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ የሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐናን ድርሳን መጽሐፍ ማንበብ እንጀምራለን። ወደ ሰማይ ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይም ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ የሊቃውንትን ትንቢት ይፈጸም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመሰላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩል ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋን ከዚህ በኋላም ደግሞ ተሰጠን። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንገራችሁ። ያማረና የተወደደ ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህናት ልጅ ናት። እናቷ ፋስቲናም ከሰባቱ ትውልድ በፊት ከእስራኤል ቤት የተገኘች ናት። ሰባትም ትውልድ የተባሉት ቴክታ በሕልሟ ያየቻቸው ሰባቱ ሴቶች ልጆቿ ናቸው። ሰባተኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳመ በአባቶቻችን ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣ እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያ ምን አይነት ቤት ትሰሩልኛላችሁ አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎንና ጎኗ በእግዚአብሔር ቃል ኪዳንና ሕግ የተሰራ የሕግ ጽላት የምታድርባቸው ነበሩ። 10 ቃላትም በእግዚአብሔር እጅ ተጽፈውባታል። በዕንቁ አምሳል እንደ ሰው እግር መልአክ ሰንፒር በሚባል ዕንቁ የተለበጠች ናት። ቃሉን ብቻውን እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ። ስለዚህ የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስት ሐና ናት። እንደዚሁም በቀኝ በግራዋ በውስጧም ምሰሶዎች አንድ ናቸው። እስከ መጨረሻው ዘመን ድረስ ለልጅ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆመበት ይፈጽም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህም ኢያቄምና ሐና ቦታ ይባላሉ።
አንጋድ የተባሉ እስራኤላውያን በየነገዳቸው በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆንባታል። ክብርና ገናንነት ስለ እርሷ ተሰጥቷቸዋልና እንዲሁም ደግሞ እስራኤላውያንን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽ ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ በየበሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ሰብንም ባጤሱ ጊዜ ሙሴና አሮን በዚሁ ሥርዓት የሕዝቡን ኃጢአት ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ደግሞ ክብር ምስጋና ይገባሻል፣ ወንድ ወይም ሴት ልጅ ስለሌለሽ በማዘንሽና ደግሞ በማልቀስሽ ዓለም ሁሉ ደግሞ ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን ደግሞ የጦሊቅን ደግሞ ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም ደግሞ እሱ ጻድቅ የአባትሽ ወንድም ነውና ማልቀስም ወንድ ወይም ሴት ልጅ ደግሞ ስለሌለሽ አባቴ ሆይ ይህ የአንተ ሞት ደግሞ ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞት ሰው ደግሞ ተነስቶ ለምን ታለቅሻለሽ አለሽ። ፀሐይ ተወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽ ደስ ይለናል። ይህችም ብጽዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረቱ ሁሉ ያመሰግኗታል። ኢያቄምንም በየብሩ ደግሞ ያመሰግኗታል። በዘመኗ ሁሉ ኃይለኛ ለቅሶን ደግሞ ልብስ አድርጋ ስትኖር በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍና እህልን ደግሞ አልበላችም። ጥበብን ለመናገር አንደበቷን ከፈተች እንጂ ለአንደበቷም ልክ መጠንን አበጀች እንጂ። ባሏ ኢያቄም ለልብሱ ሜላት ቢሶስ ከለሜዳን ደግሞ የምታስንቅ ደግሞ እንቁ ባህሪ የተባለችውን እመቤታችን ስላስገኘችለት አመሰገናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘረጋች። ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶችን አቆመች። ፍሪዳውንም አረደች። ያማረ ማዕድንም አዘጋጀች። ብርክት ሐናም ባሮቿን ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህን ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ፣ ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጥ ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ፣ ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥተ ወንጌል ጥሩ ተክል ጥሩ ፍሬን ያፈራል፣ በፍሬውም ደግሞ ይታወቃል። በፍሬውም ካልሆነ ክፉ ደግ ተክል በምን ይለያል ብሎ እንደተናገረው ሁሉ ሐና የተመረጠች የተወደደች ተክል ናት። ለጥሩ ተክልስ ደግሞ ከደረቅና ካረጀ በኋላ ተስፋ አለው። ዝናብ በዘነበበት ጊዜ ነፋስን በነፈሰበት ጊዜ ልምላሜን ይለብሳል። ከስሩ ጀምሮ እስከ ላይ ድረስ ፍሬን ያፈራል ዘንድ አበባ ያወጣል። በግንዱም ጫፍ ላይ ደግሞ 30 60 መቶም የሚያፈራ አለ። ይህንን ተክል ተውትና ይህንንም የተናገረው ስለ ደረቁ ስለ 12ቱ አጽዋሞቶች ነው። ነቢዩ ሕዝቅኤል እንደ ደረቁ አጥንቶች ሆነው ስላገኛቸው 12ቱ ነገደ እስራኤል የደረቁ አጥንቶች አላቸው። በዚያን ጊዜ ነቢዩ ሕዝቅኤልን እነዚህ በደረቁ አጥንቶች ላይ ደግሞ ትንቢት ተናገራለ። እሱም ትንቢት ተናገረባቸው። እግዚአብሔር ስለ ብርክት ሐና ከድርቀታቸው ይለመልሙ ዘንድ የሕይወትን መንፈስን እፍ አለባቸው። እነሱም ለመለሙ። ሐናም ከእነሱ የተወለደች ጊዜ
የሁላችን እመቤት ማርያምን ስለወለደች ሕይወት ሆነቻቸው። መልካም ስም ከመልካም ሽቱ ይበልጣል እንደሚባል ሁሉ ከማይረቡ ከማይጠቅሙ ብዙ ልጆች የሚረባ የሚጠቅም አንድ ልጅ ይበልጣል። ነቢዩም ይህንን የተናገረ ስለ ሐና ነው። በእውነት ሐና የተገኘች እመቤታችን ቅድስት ድንግል ማርያም ፈጽማ ትበልጣለች። እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ትኖር የነበረች ዕንቁ ባህሪ እሷ ናት። ከአዳም ቀጥሎ ለልጁ ለሴት የተሰጠች እሷ ናት። ሴትም ለሄኖክ የተሰጠች እሷ ናት። ጠቢቡ ሰለሞን ከሰባቱ ሰማያት ተልካ ጥበብ በጻድቃን ሰዎች ውስጥ ትመላለሳለች እንዳለው እሷም ከሄኖክ እስከ አብርሃም ከአብርሃም እስከ አብራክ ወደ አብራክ ስትወርድ ኖራለች። ዳግመኛም ከአብርሃም እስከ ንጉሥ ዳዊት ከዳዊት እስከ ሐና ወርዳለች። ፍጥረቷ ግማሹ መሬታዊ ሲሆን ግማሹ ሰማያዊ ነው። የብርሃኗ ነጸብራቅ ወርዶ በከርሰ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማኅፀን እንደ እርሷ ያለ ነጸብራቅ ብርሃን አልታየም። ሴቶችም የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና ከብጽዕት ሐና እስከ ዕለተ ምጽአት ያሉት ናቸው። ቅድስት ሐናም ባሏ ቅዱስ ኢያቄም በ9 ዓመቷ ከወሰዳት ጊዜ ጀምሮ ወንድ ወይም ደግሞ ሴት ልጅ ባለመውለዷ የመረረ ለቅሶን ስታለቅስ ትኖር ነበረ። እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘራ ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ የኢያቄም ቤት አጥፍተሻልና በሀገራችንም ሂጂ፣ ከእኛ ጋር መኖር አትችም። በሕጋችን መሰረት መስዋዕት ወይም ደግሞ ቁርባን የምናሳርግበት ጊዜ ከእኛ ጋር አንድነት የለሽም። በኦሪት ሕግ እንዲህ ነበርና ልጅ የሌላቸው ሰዎች ከመሰዊያው ቦታ ያባረሯቸው ነበረ። ወደ ውጭም ደግሞ ያስወጧቸዋል፣ ከአንድነታቸው ይለያቸዋል። እሷንም አንቺ ከመካከላችን ውጭልን ምን ትሰሪያለሽ? ሐና ሆይ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄንም እንዲህ ይሉት ነበረ። ከዚህ በኋላ ሐና በእግዚአብሔር ፊት ጸለየች። ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬን ጸሎቴን ስማኝ ብላ እንደ ሳሙኤል እናት እንደ ሕልቃና ሚስት ነፍሷን ወደ እግዚአብሔር አማጸነች። ስምህ ለሁሉ የጣፈጠ ነውና ሁሉን ይቻልሃል፣ የሚሳንህ የለም። ለአኗኗርህ ጥንት ወይም ፍጻሜ የለውም። ያንተ ነውና ሁሉም በፊት የተገለጸ ነው። አንተ ትገላለህ፣ ታድናለህ። አንተ ትገዛለህ፣ አንተ ትከፍታለህና ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ አድርጌ ሰጥህም ዘንድ አንተን ደስ የሚያሰኝ ያማረ የተወደደ ፍሬን ስጠኝ። ጸሎቴን ሰምተህ ልመናዬን ተቀብለ የለመንኩን ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኸኝ አባቶቼ ለዘላለም ወደሚኖሩበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬም የከፋ የልብ ሐዘንተኛ ስሆን በምድር ላይ ደግሞ መኖርን ደግሞ ለምን እመኛለሁ? የእስራኤል ሴቶች ልጆችንም በደስታ ተሸክመው እኔን ይዘባበቱብኛል፣ ልጅ ባለመውለዴም ይስቁብኛል። እኔንም ባዩኝ ጊዜ ራሳቸውን ይነቀንቃሉ። አቤቱ ጌታዬ ፈጣሪ ሆይ ደግሞ የተናገርኩኝ የተሳልኩኝ ደግሞ የእኔን የገረድህን ስቃይ እይ ተመልከት ብላ ደግሞ በእስራኤል ሴቶች መካከል ሐና ልመናን አበዛች። ባሏ ኢያቄም ዓይኖቿ ወደ ምድር ደግሞ ሲመለከቱ ሕሊናውን ግን ወደ ሰማይ አንቅቶ ሳይናገሩ ሁሉን የምታውቅ አቤቱ የእስራኤል አምላክ ጌታ እግዚአብሔር ሆይ ለምን በጠላቶች መሳቂያ መዘባበቻ አደረከኝ? የልቤን ሕመም የሰውነቴንም ጭንቀት እንድትመለከት ዓለምን ካለመኖር ወደ መኖር
አምጥተህ የፈጠርክ አንተ ነህና ፀሐይና ጨረቃንም የምታፈራርቅ አንተ ነህ ብሎ ጸልየ። ስለዚህም ልመናዬን ዘወትር ስማኝ፣ የልቤንም ጭንቀት ደግሞ አቅልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አርጌ የማቀርበው ልጅ ስጠኝ። በእግዚአብሔር ሁሉ ዘንድ የተናቅኩኝ ታደርገኝ። አንተ ብዙን ትንሹን ብዙ ማድረግ ትችላለህና። ከዚህም በኋላ ጸሎታቸውን በጨረሱ ጊዜ እግዚአብሔር የሐናን ሐዘን አየ። ከቀድሞ ጀምሮ ከምትኖርባት ሰባቱ ሰማያት ነጭ ወፍ ወርዳ በማኅፀኗ ስታደር ሌሊት በራእይ ታየቻት። ኪሩቤል እንደ ሰው እጅ በምስጋና ጋርዳት ነበረ። በእጁም ደግሞ የሕይወትን ገመድ ተይዟል። ይህም ደግሞ የሕይወት መንፈስ በነጭ ኦፍ አምሳል በሐና ራስ ላይ ደግሞ ተቀመጠ። ባህሪዋ ደግሞ ከኢያቄም አብራክ ወጥቶ በሐና ማኅፀን ባደረ ጊዜ ይህችም ባህሪ ሐና በጋብቻ ሕግ ደግሞ በማኅፀኗ ተቀበለቻት። ይህን ባህሪ ደግሞ የእመቤታችን ማርያም ሥጋ ነው። ነጭ ባህሪም ደግሞ የተባለው ደግሞ ንጽሕናዋ ነው። ነጭ ወፍም የተባለው ነፍሷ ነው። ዓለም ሳይፈጠር በፊት በሕሊና አምላክ ታስባ ትኖር ነበርና በአባቱ ቀኝ ነጭ ወፍም ነጭ በባህሪ በእጁ ነበርና ሳይነጣጠሉ ደግሞ ሁለቱ ባህሪያት በሐና ማኅፀን ባደረች ጊዜ ይህ ነገር ከዚህ በፊት ደግሞ በሐና ማኅፀን ያልተለመደ ስለሆነ የሐና ማኅፀን ታወከ። በልጇ በኢየሱስ ክርስቶስ የምታምን በእመቤታችን ቃል ኪዳን የምትማጸን ሁሉ አምላክን የወለደች እመቤታችን የከበረች መሆኗን አወቀ፣ ተረዳ። ከሴቶች ሁሉ እንደ እርሷ ንጽሕት ሆኖ የተፈጠረ ማን ነው? እግዚአብሔር ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እሱ ክቡር ነውና ለራሱ አከበራት። እሱ ንጹሕ ነውና ለራሱ ደግሞ አነጻት። በንጽሕና ደግሞ ከሰው ወገን ደግሞ እግዝእትነ ማርያምን የሚመስላት ደግሞ ማን ነው? በድንግልና እንደ እመቤታችን ማርያም የጸና የለምና ሰማይም በእግዚአብሔር ዘንድ እንደ እሷ ደግሞ ንጹሕ ደግሞ አልሆነም። ንጽሕት ናትና ነፍሷ ከእርሷ ነፍስ ጋራ አንድ እንደምትሆን አውቆ ጠበቃት። ከወርቅ ክብር ይልቅ አከበራት። ከከበረም ልብስም ደግሞ አስበልጦ ለሐና መድኃኒት ትሆን ዘንድ ደግሞ ሰጣት። የማይረቡ ደግሞ የማይጠቅሙ ልጆች ደግሞ ከመውለድ ያለመውለድ ይሻላል ተብሎ በመጽሐፍ እንደተነገረ ከአባቷ ቤት ኢያቄም እንደወሰዳት ልጅ ያልሰጣት እግዚአብሔር ይክበር ይመስገን። ሴቶች እንደሚወልዱ ቶሎ ፈጥና ደግሞ ብትወልድ ኖሮ የማይረቡ የማይጠቅሙ ልጆችን ደግሞ በወለደች ነበር። እሱ ግን በሰው አንደበት ስራው ይደነቅ ዘንድ ደግሞ እስከ ጊዜው የሐናን ማኅፀን ዘግቶ ቆየ። በሁሉ ዘንድ የተወደደ የተመረጠች የከበረች ልጅን ትወልድ ዘንድ ጊዜው ሲደርስ የሐናን ማኅፀን ተከፈተ። ስለ ሐዘኗና ስለ ለቅሷ ደስታን አገኘች። ስለ ጮቷ ስለ ጭንቀቷ ስፍር ቁጥር የሌለውን እርጋታን አገኘች። በመጣላት ደግሞ በመገፋት ፈንታ ክብር ገናንነትን አገኘች። እመቤታችን ማርያም በልጇ በወዳጇ በጌታችን በመድኃኒታችን ኢየሱስ ክርስቶስ ደስ አላት። ሐናም በጌታችን እናት በልጇ በእመቤታችን ማርያም ደስ አላት። ሐና ሆይ ፈጥኖ የሚያልፍ ደግሞ የምድር ደስታ ፍቅርና ለዘላለሙ የማያልፍ ሰማያዊ ደስታ ይገባሻል። ሔዋን 30 ሴቶች 30 ወንዶች ወለደች። ምንም አልረቧትም፣ ምንም አልጠቀሟትም። ያለ ሕመምና ያለ ደዌ በቀር ሌላ ምንም ደግሞ አላገኘችም። በጭንቅ በሲኦል ኖረች እንጂ እሷ ግን ያንቺን መምጣት ትጠባበቅ ነበረ። በልጅሽ ልጅ ደግሞ ትንሣኤን ባገኘች ጊዜ ትሰግድልሻለች። ብፅዕት ሐና ሆይ ደግሞ በምስጋናሽ ክብር ምንኛ ይበዛል። ከአንቺ በፊት ከአንቺ በኋላ የነበሩ ሴቶች እንዳንቺ ባለሟልነትን አላገኙም። ሄኖክን የወለደችው የያሬድ ሚስት ባርካስ ስንኳ ጤና አላገኘችም፣ ሞትንም ደግሞ አላመለጠችም። አጥንቶቿም በሲኦል ውስጥ ደግሞ ተዘሩ እንጂ እሱ ግን ደግሞ ከሞት እጅ ደግሞ አመለጠ። በነፍስም ደግሞ ተጭኖ ደግሞ በነፋስም ተጭኖ ወደ ሕይወት ሀገር ገባ። እሱ እስከ ዛሬ በሕይወት ደግሞ አለ። ለምን ለእናቱ በጎ ነገርን አላደረገላትም? እሱ ለዘላለም በደስታ ቦታ ደግሞ ይኖራል። እሱ ግን ደግሞ በመከራ ቦታ እስከ ዛሬም ደግሞ በጭንቅ ትኖራለች። ሐና ግን አንዲት ልጅ በወለደች ጊዜ ደግሞ ከዚህ በኋላ ደግሞ ዳግመኛ ሞትን አላየችም። ስጋዋ ደግሞ የመለኮት ስጋ ስለሆነ ኖኅን ደግሞ ከወለደችው ከሃይከል አንቺ ትበልጫለሽ። እሱ ከንፈር ውሃ ደግሞ ድኗልና ከንፈር ውሃ ድኗልና ብቻዋንም ደግሞ
ቀርቷልና የጽድቅ ተክል ሆኖ ደግሞ ለዘላለም ይኖራልና ይልቁንም ለዘላለም ለእርሱና ደግሞ ለዘርኡ ቃል ኪዳን ሆኖ የሚኖረውን ደግሞ የግዝረትን ደግሞ ስርዓት ደግሞ ከፈጸመ ከአብርሃም እናትና ከሄረና ደግሞ አንቺ ትከብሪያለሽ። ብጽዕት ሐና ሆይ ደግሞ ሳራ እና ደግሞ ርብቃ ከእግርሽ ደግሞ ጥፍሮች ደግሞ እንደ አንዲቷ እንኳ ደግሞ አይሆኑም። አንቺ የሕይወት እናት ነሽና ሕይወት ደግሞ የተባለች ደግሞ እመቤታችን ማርያም ናት። ሰማይን ምድርን ስለ እርሷ ደስ ይላቸዋል፣ እግዚአብሔር ለእሷ ሰው ሆኗልና። ብጽዕት ሐና ሆይ ደግሞ ግፍሽ እንደ ሰማይ የራቀ ሆነ፣ እንደ ደመና ምድርን ደግሞ ጋረደ። በግፍሽ መጠን ወሰን የሌለውን ደስታን አገኘሽ። ይህንን ደስታ ደግሞ ያገኘስ ድንቅ ስራውን ደግሞ ፍጹም ቸርነቱን ከሆነ ደግሞ ከእግዚአብሔር ለልጅሽ ስለ ድንግል ማርያም ነው። እግዚአብሔር አስቀድሞ ሰውን ይመረምራል፣ ወርቅና ብርን በእሳት እንዲፈትኑት ደግሞ ወዳጆቹን ይፈትናል። ወዳጆቹንም የሚፈትናቸው ደግሞ በሕመም በችግር ነው። ሐናን ከዘመዶቿ ከእስራኤል ግፍን በትዕግስት ትቀበል ዘንድ ልጅ በመከልከለ አስቀድሞ ፈተናት። የሐሳቧን ትዕግስት ታውቋልና በብዙ ሐዘን ለቅሶ ጥሩ ዕድልን አደላት። ይህንን የሚቀማት የለም። ነቢያት በብዙ ጾምና ድካም ወደ መንግሥተ ሰማያት እንገባለን እንዳሉ ሐናም ይህንን የነቢያትን ትንቢት ትፈጽም ዘንድ በየዕለቱ የሚደርስባትን ችግርና መከራ ታግሳ ስትቀበል ኖረች። ስለዚህ መንግሥተ ሰማያትን ወረሰች። መንግሥተ ሰማያት የተባለው የልጅ ልጇ ጌታን መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ለሐና የተሰጠውን ክብርና ገናንነት ያገኙ ዘንድ ልጆቻቸውን በልጇ ስም ደግሞ ይሰይማሉ። ቀድሞ ዮካብድ የምትባል ሴት ልጅን የማይገባትም ማርያም አለቻት። ስለዚህ ታመመች፣ በለምጽም ደግሞ ተያዘች፣ ከከተማው ወደ ውጭ ተሰደደች። ኦሪት ግን ሙሴን በአማችው ጊዜ ደግሞ በለምጽ ተያዘች ትላለች። እኔ ግን ደግሞ ጌታዬ ለእናቱ ደግሞ ስም ቀንቶ ደግሞ በእናቱ ስም እንዳትጠራ ደዌ አሳደረባት እላለሁኝ። ብዙዎች ሴቶች በሐና ልጅ ስም ደግሞ ስለተጠሩ ጤና አላገኙም። በእሷ ስም ከተጠሩ መካከል ጋኔን የያዛቸው አሉ፣ በዝሙትም የወደቁ አሉ። ይህን ሁሉ እግዚአብሔር ለእናቱ ስም ደግሞ ቀንቶ አደረገ። እግዚአብሔር ከቀድሞ ዘመን ጀምሮ የእናቱን ስም ለሌሎች ሴቶች ደግሞ እንዲሰጥ አልፈለገም። እግዚአብሔር እንደኔ ያለ ነቢይን ከወንድሞቻችሁ መካከል ያስነሳላችኋል ብሎ ሙሴ ለእስራኤል ልጆች ደግሞ የነገራቸውን ስሙ። የዛም ነቢይ ስም ደግሞ እግዚአብሔር ይባላል። የዚህን የነቢይ ትእዛዝ እምቢ የምትል ነፍስ ከወገኖቿ ተለይታ ትጠፋ አላቸው። ከዳን ወገን ደግሞ የምትሆን አንዲት ግብፃዊት ሴት ይህንን ሰምታ ወንድ ልጅ ደግሞ ወለደች፣ ስሙንም እግዚአብሔር አለችው። የእስራኤል ልጆችም ይህን ሰምተው ስለ እርሷ አንጎራጎሮ። ያንንም ልጅ ወደ ሙሴ አመጡት፣ ወደ አደባባይም አወጡት። ሙሴ ጫማውን ከእግሩ አውጥቶ በእግዚአብሔር ፊት ጸለየ፣ እንዲህም አለ። ስሙ እግዚአብሔር የተባለውን ነቢይ በዘመኔ ላከውን ወይም ይህ ልጅ ሌላ ነውን? ይህንን ነገር እምለምንህ ለስሜ ቀንቼ ነውና ይህን ልጅ ደግሞ በፊት እንዴት እንደማደርገው ንገረኝ። በዚያን ጊዜ እግዚአብሔር ሙሴን አነጋገረው፣ እንዲህም አለው። ይህ ልጅ እኔ አይደለሁም፣ ነገር ግን ደግሞ ከአያቱ ከቅድመ አያቱ ሰይጣን የተቆራኘው የአስቆሮታዊ የዳን ወገን ነው እንጂ። ነገር ግን የእግዚአብሔር ስም የረከሰ ሁሉ የሞት ሞትን ይሙት። ያንንም ልጅ ከከተማ ውጭ አውጥተው በድንጋይ ወገሩት፣ በክፉ አሟሟትም ሞተ። እኔም የኢያቄምና የሐና ልጅን የአምላካችንን የአማኑኤልን እናት የድንግል ማርያም ስም ያረከሰ ሁሉ የሞት ሞትን ይሙት፣ በሥጋውም በነፍሱም ጤና አያገኝ ለዘላለም አሜን። ይህን ይደረግ። የቅድስት ኢያቄምና የቅድስት ሐና የእመቤታችን የቅድስት ድንግል ማርያም ልመናዋ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይላክልን። ከቅዱሳኑ በረከት ያሳደርብን ዘንድ በአንድነት አባታችን ሆይ እንበል።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህን ፕሮግራም የምትከታተሉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። ላይክ በማድረግ ሼር በማድረግ የእናታችን የልደታ ለማርያምን ዓመታዊ ክብረ በዓል ለዓለም ሁሉ ስለ አባታችን ቅዱስ ኢያቄምና ስለ እናታችን ቅድስትን ኢያቄም ስለተሰጣቸው ጸጋ ታደርሱ ዘንድ በክርስቶስ ፍቅር ሁላችሁንም ጠይቃችኋለሁ። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ የቅዱሳኑን ገድል አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ስልጣን ይስጠን፣ ለእናንተም የመስማትን ይሰጠን ዘንድ የአምላክ በጎ ፍቃድ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በቅድስት ሥላሴ ስምና በቅዱሳኑ ስም የምጠይቃችሁ ቪዲዮውን ላይክ እና ሼር ሳታደርጉ እንዳታልፉ ለሁላችሁም አሳስባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከሁሉ አስቀድመን የአንዲት ቅድስት ቤተ ክርስቲያን ልጆች የሆንን እኛ የክርስቶስ ወገኖች ሰዎች ነገርን ከማብዛት በማሳነስ ነገርን ከማስረዘም በማሳጠር ክቡርና ልዑል ትሩፋቱ ፍጹም ገድሉም ብዙ የሆነ ምስራቃዊ የክብር ኮከብ አርያማዊ የጽድቅ ፀሐይ የኦርቶዶክሳዊ ሃይማኖት አምድ የመንፈሳዊ ምግባር ማደሪያ የሆነ የአባታችን የሐራ ድንግልና ገድሉንና ትሩፋቱን የጽድቁንም ሥራ እንጽፍ ዘንድ ሕይወትን ሰጪ በሚሆን በባሕታዊው አድሮ የሚኖር ገዳማዊውን በሚጎበኝ የዓለማውያን ስም በደል በመለኮታዊ ሥልጣኑ የሚያስተሰርይ በአምላክ ፍቃድ ለመጀመር ተግተን ተመኘን። ቀዋሚ በሆነ እግረ ረድኤቱ ይጎበኘን ትንሽ ነገር ከመጀመር ወደ ከፍተኛ ፍጻሜ ያደርሳልና ለሁላችንም የጥምቀት ልጆች ከኦሪታዊው ከሙሴና ከወንጌላዊ ከዮሐንስ ጋር አሸናፊ እግዚአብሔርን በቀናች ሃይማኖትና በመልካም ምግባር ካገለገሉ ከጻድቃንና ከሰማዕታት ከደናግላን ከመነኮሳትም ጋራ ሰማያዊ የነፍስና የደስታ ዕድልን ያድለን። ክብርን ምስጋናን ለእርሱ ይሁን ለዘላለሙ አሜን። አባታችን ሐራ ድንግል ይህንን ብሎ በጸለየ ጊዜ ስሙ ገብርኤል የተባለ የእግዚአብሔር መልአክ ከሰማይ ወርዶ እንዲህ አለው፣ ያለ ሰው ብቻህን በገዳም በመቀመጥህ አትዘን፣ አታልቅስ። በእግዚአብሔር ፍቃድ በስጋዋና በነፍሷ ቅድስትና ደግሞ ንጽሕት ለሆነች አምላክን በድንግልና እንደምትወልድ የደስታንና የምስራችን ባበሰርኳት አምላክን በወለደች በእመቤታችን በድንግል ማርያም አማላጅነት የሚምላክና ደግሞ ትእዛዝን ሁሉ የሚያደርግ አንድ ሰው ከጓንግ ምድር ይመጣልሃልና። መልአኩም ለአባታችን ሐራ ድንግል ይህን ነገር ከነገረው በኋላ ወደ ሰማይ ወጣ። አባታችን ይህን ነገር ከመልአኩም ደግሞ አንደበት በመስማቱ ደስ አለውና እንዲህ አለ፣ ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን። ቅዱስ የሚሆን ምስጋናውን ስም ለዓለም ለዘላለም ይመስገን። ምስጋናው ምድርን ሁሉ ይምላ ይሁን። ያም መልአክ በጊዜው የሚሆነውን ለአባታችን በነገረው ጊዜ በዜናው ለተጠቀሰው ማርያም ተስፋ ለተባለው ደቀ መዝሙር በሕልሙ ተገለጠለትና እንዲህ አለው፣ ዓለምን ንቆና ገዳም ገብቶ በዚያ ሀገር ከሚኖር ከጻድቅ መነኩሴ ጋራ በዚያ ትኖር ዘንድ ከሀገር ፈጥነ ተነስተ ወደ ደራ ምድር ሂድ። ያም ደቀ መዝሙር ደግሞ ከታናሽነቱ ጀምሮ እስኪያደገ ድረስ በሕልሙ ይህን እያየ ቆየ። እንደ ሕፃንም ፈጽሞ ምሳ
አይበላም ነበረ። ነገር ግን ለድሃ ምጽዋት ደሞ ሰጥቶ በትርህምት ደሞ ይውል ነበረ። የወለደችው እናቱ መብልን በመናቁ እርሱን ተመልክታ የምድር ሰው ጠባይንም ይተው ይህ መልአክ ነውን ትል ነበረ። ከዚህም በኋላ ከወዲያ ወደዚያ የሚመጣበት ቀን በደረሰ ጊዜ ከጓንግ ምድር ተነስቶ ቀስ በቀስ ወደ ደራ ምድር ደረሰ። ወደዚያም ደግሞ ከደረሰ በኋላ በዘንዘልማ ምድር በሰማዕቱ ቅዱስ ቂርቆስ ቤተ ክርስቲያን ውስጥ ግብር በምታደቅ ደግሞ በአንዲት አቃቢት መነኩሲት ቤት ውስጥ 1 ዓመት ተቀመጠ። በዚያም ደቀ መዝሙር መሆንን እንዲጀምር እግዚአብሔርን አዞታልና። ከዚያም ተነስቶ ወደ አባታችን ሐራ ድንግል ገዳም ደረሰ። ወደ ውስጡም ደግሞ ሳይገባ ከገዳሙ ውጭ ቆሞ ለአባታችን እንዲህ ብሎ ድምፅ አሰማው። በእግዚአብሔር ትእዛዝ ከአንተ ጋር እኖር ዘንድ አንተን ወድጄ ከሩቅ አገር ወደ አንተ መጥቻለሁ። አባታችንም እንዲህ ሲል ጠየቀው፣ ከየት መጣ? ሀገርስ ወዴት ነው? ከእኔ በቀር ሰው በሌለበት በዚህ ማንን ትፈልጋለህ? ያም ደቀ መዝሙር ለአባታችን ሐራ ድንግል ከመጀመሪያው እስከ መጨረሻው የሆነውን ሁሉ ነገረው። አባታችን ለአምላክ እናት ለእመቤታችን ማርያም የትስብእትን ነገር ያበሰራት ሊቀ መላእክት ቅዱስ ገብርኤል የነገረውን ጊዜው እንደደረሰ አወቀ። ወደ እግዚአብሔር እንዲህ ብሎ ጸልየ፣ ከእኔ ጋር እንዲኖር ከሩቅ ወደ እኔ የመጣው ይህ ሰው ወደ ባቴ ላስገባውን? እግዚአብሔር እንዲህ አለው፣ አንተ ራስህ ለተቀበለው አገልጋይም እንዲሆን ከአንተ ጋር አኖሮ ጸሎትህንና ልመናህን በሰማው ጊዜ ስለ አንተ ከሩቅ አገር አምጥቼዋለሁና። አባታችንም ይህን ነገር ከእግዚአብሔር ቃል ሰምቶ ወደ ቤቱም ደግሞ አስገባው፣ ለራሱም ደቀ መዝሙር አደረገው። ያም አገልጋይ ከዚያች ሰዓት ጀምሮ እስከሚሞትበት ቀን ድረስ በአገልግሎቱ አባታችን ደስ አሰኘው። ልመናውን፣ ክብሩ፣ የረድኤቱም ሀብት ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ከዚህ በኋላ 3 ሴቶች አባታችን ሐራ ድንግልን ያለ አገልግሎት ዘንድ መጡ። የአንዲቱም ስም አመተ ማርያም ነበረ። እርሷም ከሁለቱ ሴቶች ቀድማ ወደ አባታችን የመጣችው ነበረች። እርሷም አባታችን እያገለገለች ሳለች አስቀድመን ስሙን የጠራ ነው የተባረከው ደቀ መዝሙር በአትክልቱ ቦታ ውስጥ ወድቆ ባገኘው ጊዜ ለአባታችን እራት ይሆናል ብሎ ደግሞ ያመጣውን ለአባታችን ምግቡ የነበረውን አንድ የኮክ ፍሬ ደግሞ ሰርቃ በላች። ያም ደቀ መዝሙር ከወደቀበት ያነሳውን ይህንን ደግሞ የተክል ፍሬ ለአባታችን አሳይቶት ነበረ። አባታችን ያን ፍሬ ተመልክቶ መልኩ ምንኛ ያምራል፣ ይህስ ዛሬ እራት ይሆነኛል ብሎ ነበረ። ይህንን ሁሉ ከሆነ በኋላ ያቺ የተረገመች ሴት ደግሞ በላችው። የራት ሰዓትን በደረሰ ጊዜ አባታችን እጁን ታጥቦ ለደቀ መዝሙሩ እንዲህ አለው፣ ያን ያሳየኝን እንድመገበው አምጣልኝ። ያም ደቀ መዝሙር ባስቀመጠበት ዘንድ ፈለገው፣ ነገር ግን አጣው፣ አላገኘውም። ስለዚህ ሴትዮዋን እንዲህ አላት፣ አንቺ ያን የተክል ፍሬ በልተሽዋልን አላት። ያችም ሴት እንዲህ አለች፣ እኔ አልበላሁም፣ እኔ እርግጠኛ እንደሆንኩ ስለማውቅ በሕያው እግዚአብሔር ስም አምለኝ። አባታችን ራስሽን እንዳታጠፊ በሐሰት አትማላት። እርሷ ግን ደግሞ እምቢ ብላ ማለችና ሞተች። ያቺ ሴት መብል በመውደድ ምክንያት ሞተችን የሚል ቢኖር በመሐላና በስርቆት ምክንያት እንጂ በመብል ምክንያት አይደለም። በስርቆትም የጠፋ ብዙዎች ናቸው። ከእነርሱም አንዱ እስራኤላዊው አካን ነው። መስፍኑ ደግሞ ኢያሱ ኢያሪኮን ደግሞ አፈራርሶ ባጠፋት ጊዜ ወርቅና ብር ስለሰረቀ ጠፍቷልና። ሁለተኛም ሐናንያ ነውና ከሚስቱ ጋር ደግሞ የቦታውን ዋጋ ደግሞ በመስረቁ ሞቷልና። ሐዋርያው ጴጥሮስ በሐዋርያ ሥራ ደግሞ መጽሐፍ እንዲህ ብሎ እንደተናገረ ሐናንያ ሆይ መንፈስ ቅዱስን ተዋሸዋለህን? ከመሬት ሽያጭ ትሰርቅ ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረም? ከሸጥከውስ ጊዜ በስልጣን አልነበረምን? እንዲህ ታደርግ ዘንድ በልብ ስለምን አሰብክ? እግዚአብሔር እንጂ ሰውን አልዋሸህም። ሐናንያም ይህን ሰምቶ ወደቀና ሞተ። ታላቅም ፍርሃት ሆነ። የሰሙ ሁሉ ፈሩ። ጎልማሶችም ተነስተው
ከፈኑት፣ ተሸክመው ደግሞ አውጥተው ቀበሩት። ከ3 ሰዓት በኋላ ሚስቱ መጣች። በኋላ የሆነውን ሳታውቅ ገባች። ጴጥሮስ እስኪ ንገሪኝ፣ መሬታችሁን የሸጣችሁት በዚህን ያህል ነውን አላት። እርሷም አዎን ይህን ያህል ነው አለች። ጴጥሮስ መንፈስ ቅዱስን ትፈታተኑት ዘንድ ስለምን ተባበራችሁ? እነሆ ባልሽን የቀበሩት ሰዎች እግር ደጅ ነውና አንቺም ሰው ይወስዱሻል። የዛን ጊዜ ከእግሩ በታች ወድቃ ሞተች። ጎልማሶችም በገቡ ጊዜ በድኗን አገኙ። ወስደው ደግሞ በባሏ አጠገብ ቀበሯት። ይህን የተናገርን የእርሷ ነገር ከእርሱ ጋራ ስለሚተባበር ነው። ሁለተኛዋም ከእርሷ ቀጥላ የመጣችው ዓመተ ጊዮርጊስ ትባል ነበረ። እርሷም ለአባታችን አገልጋይ ሆነችው። እርሱም ደግሞ ከእርሱ ወገኖች እስክትለይ ድረስ መንፈሳዊ ተግባርን ደግሞ አስተማራት። ጥቂት ደግሞ ቆይታም ከፍቃዱ ወጣች። ትእዛዙንም እምቢ አለች። የስህተት ደግሞ አባትና ደግሞ የክደት መሰረት በሆነው በሐሳቹ በሰይጣን መንገድ ሄዳለችና ከአባታችን ከተለየች በኋላ ብዙ ቀን አልቆየችም። ነገር ግን ከሐዋርያት አንዱ ይሁዳ ጌታችን ኢየሱስ ክርስቶስን በከዳው ጊዜ በሞት እንደጠፋ ፈጥና ደግሞ በሞት ጠፋች። ራሱ ጌታችን በዮሐንስ ወንጌል ስለ ደቀ መዝሙርቱ አባቱን ሲጠይቀው እንዲህ ብሎ እንደተናገረ ቅዱስ አባት ሆይ እነዚህ የሰጠኸኝን ደግሞ በጽድቅህ ጠብቃቸው፣ ወደ አንተ እመጣለሁና ከእነሱ ጋር በነበርኩ ጊዜ ደግሞ ከአንዱ የጠፋ ልጅ ደግሞ በቀር ከእነሱ አንድ ስንኳ አልጠፋም ተብሎ እንደተጻፈ እኔ ፈጽሜ ጠበቅኳቸው። መተተኛው ሲሞንም ደግሞ አምኖ ለሐዋርያው ለጴጥሮስና ለወንጌላው ዮሐንስ ደቀ መዝሙር ከሆናቸው በኋላ ጠፋ። የሐዋርያት ሥራ መጽሐፍ እንዲህ ብሏልና መተተኛው ሲሞንም ሐዋርያትን እጆቻቸውን በጫኑበት ጊዜ መንፈስ ቅዱስ እንደሚወርድ ባየ ጊዜ ገንዘብ አመጣላቸውና እኔም ደግሞ እጄን በጫንኩበት ላይ ደግሞ በመንፈስ ቅዱስ እንዲወርድ ስልጣን ስጡኝ አላቸው። ጴጥሮስም እንዲህ አለው፣ የእግዚአብሔር ጸጋ በወርቅ ትገዛዋለህን? ልብህ በእግዚአብሔር ፊት የቀና ስላልሆነ በዚህ ነገር ውስጥ ዕድልና ርስት የለህም። አሁንም ከክፋት ተመለስ። እግዚአብሔርን ለምን እንደ መራራ መርዝና ደግሞ አመፃ እስራት ደግሞ እንደ አለ አይሃለውና እነዚህን ጥፋቶችህን ግን ደግሞ ከጥፋት በኋላ ያስታውሰናቸው ደግሞ የዚያች ጥፋት ሴት ስራ ከስራቸው ጋር ደግሞ ስለሚተባበር ነው። ከእነዚያም ከጥፋት ሴቶች በኋላም የመጣች ደግሞ ሶስተኛዋ ሴት ዓመተ እግዚአ ትባላለች። እርሷም ደግሞ ከባሏ ከተፋታች በኋላ ዓለሙን ንቃ ወደ ገዳም ገባች። እርሷም ደግሞ ከአባታችን ቤት ደግሞ ትንሽ በሚርቀው ደግሞ ቤቷ ደግሞ ተቀምጣ ከምናኔዋ ጀምሮ በሞት ደግሞ እስከ ተለየች ድረስ ረዳትና አገልጋይ ሆና ራሷን ለአባታችን ሰጠች። እርሷም በስጋ ዝምድና ደግሞ ከሚቀርቡት አንዷ ነበረች። እርሷም በአገልግሎቷና በታዛዥነቷ እንደዚህ ይሁን የሚለውን ፍቃዱን በመፈጸም እጅግ ደስ አሰኘችው። በምግባሯ ደግ፣ በነገሯም ደግሞ እውነተኛ፣ በልቦናዋ ደግሞ ብልህ ናትና በሰለሞን ተግሳጽ እንደተጻፈ ሁለንተናዋ ደግሞ በሕግና በስርዓት ደግሞ ሀብል የተያዘ ነው። አፏንም በጥበብ ከፈተች፣ ለአንደበቷም ደግሞ ወሰን ሰራች። እንደዚህ ያለች ደግሞ ትባረካለች። እግዚአብሔርንም የምትፈራዋ ሴት ደግሞ ትከበራለች። ከከንፈሮቿም ፍሬም ሰጧት። አገልግሎቷም ሉቃስ በወንጌሉ እንደተናገረ ጌታችን ኢየሱስ ክርስቶስን በገንዘባቸው ደግሞ ያገለግሉትን ማርያምንና ማርታ ሌሎችም ሴቶች መሰለቻቸው። የጻድቁ የአባታችን የአቡነ ሐራ ድንግል በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር እንዲቀበለን አንድ ተአምር እናቀርብ። አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ልጅ ሳትወልድ ለብዙ ዓመት የቆየች አንዲት ሴት በጎጃም ምድር ነበረች። ከሀገሯም ወደ አባታችን ሐራ ድንግል ገዳም መጣች። የሚያገለግለኝ ልጅ ደግሞ ቢሰጠኝ ደግሞ ለመታሰቢያው ገንዘብ እሰጣለሁ ብላ ደግሞ ለአባታችን ስዕለት ተሳለች። ከዚህ በኋላ ከአባታችን ሐራ ድንግል ገዳም ወደ አገሯ ደግሞ ሄደች። ወደ ቤቷም ገባች። ወደ ቤቷም ደግሞ በገባች ዕለት ደግሞ ከባሏ ጋር ደግሞ ተገናኘች፣ ጸነሰች፣ ወንድ ልጅንም ወለደች። ለአባታችን ሐራ ድንግል መታሰቢያው የተሳለችውን ገንዘብ ሰጠች። ጠቃሚ ልጅ ደግሞ ለማግኘት ስዕለቴን ደግሞ ቢሰማይ ደግሞ ለአባታችን
መታሰቢያ ገንዘብ እሰጣለሁ ብላ ደግሞ ከተናገረችው ደግሞ አላስቀረችም። ነገር ግን ደግሞ ሴትዮዋ ከተናገረችው ይልቅ ደግሞ አብዝታ ሰጠች። ይህን የሰሙ ሁሉ እስኪደነቁና እስኪገረሙ ድረስ የአባታችን ሐራ ድንግል በእግዚአብሔር ትእዛዝ ያደረገላትን ተአምርና ድንቅ ስራ ደግሞ አይታለችና ጸሎትና በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንጂ እንደ ቸርነቱ ነው እንጂ እንደ ኃጢአታችን ብዛት እንዳይሆን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር እንዲልክልን በቅዱሳን በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላማችሁ ይብዛላችሁ እያልኩኝ ይህንን ምስል ድምፅ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የቅዱስ ያሬድ ድርሳኑን አነባለሁ። እግዚአብሔር ለእኔ ማንበብን ጸጋ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን በጩኸትና ከፍ ባለ ቃል እንደ ሱራፌል ያመሰግኑት ዘንድ ምእመናን የሚጠራ የቤተ ክርስቲያን ነጋሪት የቅዱስ ያሬድ ገድል ይህ ነው። ለሙሽሪት በጩኸትና ከፍ ባለ ቃል በጣም አንደበትም የሚያመሰግን የመንፈሳዊ አርጋኖ የቅዱስ ያሬድ ድርሳን ገድል ይህ ነው። ጠላን ከመጠጥ ይልቅ በእዝነ ልቦና የሚሰማውን የሚያስደስት ጉሮሮም ጣፋጭ የሆነ ምስጋናው ማህሌት ጣዕምን ይልቅ የሚሸት ምስጋናው ባህሪ ዓይንን የሚያስጎመጅ የቅዱስ ያሬድ ገድል ድርሳን ይህ ነው። ሁሉ ፍጥረትን በማሰብ በችሎታ ሁሉን እንዳዘጋጀ በስልጣን ወንበር የሚኖርና ዘመናትን የፈጠረ እግዚአብሔርን የሚያመሰግን ካህን ቅዱስ ያሬድ ገድሉ ድርሳኑ ይህ ነው። በሕሊናውና በሥጋዋ ድንግል ሳለች ማኅተመ ድንግልና ሳይከፈት ወይም ሳይለወጥ የማይታይ ሰማያዊ ኃይል ከመልአኩ ገብርኤል ቃል ጋር በጆሮዋ መስኮት ገብቶ በማኅፀኗ ድንግል የተወሰነ በማኅፀን እንደተጸነሰና በማኅተሙ አንቀጽ ድንግልና ቃል እግዚአብሔር እንደተወለደ በብዙ ሕዝብ ፊት በጩኸትና ከፍ ባለ ቃል የእመ ብርሃን ማርያም ገናንነቷን ክብሯን የሚያመሰግን አገልጋይ ቅዱስ ያሬድ የምስጋና ገድል ድርሳን ይህ ነው። ይቺ ደጃፍ እንደተዘጋጅ ትኖራለች። ወደሱ የገባ የእስራኤል አምላክ እንዳለ ነቢይ ሕዝቅኤል የድንግል ማርያም ማኅተም ድንግልና ሳይለወጥ ለዘወትር ይኖራል። በተዘጋጅ ማኅተም ድንግልና ተጸንሶ ተዋሂዶ ቃል ተወለደ። ያለ መስታጎል ስሉስ ቅዱስን የሚያመሰግኑ ትጉሃን መላእክት ምስጋናን የሚያነሳሳ የአገልጋይ ቅዱስ ያሬድ ድርሳን ገድል ይህ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን እስከ ሞት በታመነ በድንግል ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። እንኳን ለኢትዮጵያዊው ቅዱስ ያሬድ ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢረዳ
የእሱ በጎ ፍቃድ ሆኖ ይህን የኢትዮጵያውን ኮከብ ቅዱስ ያሬድ መልኩን አደርስላችኋለሁ፣ አነብላችኋለሁ። ከጻድቁ በረከት እንድናገኝ ሁላችሁም የዚህ ዩቲዩብ ቻናል አዲስ ለሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለዓለም ሁሉ እንድታደርሱልን በቅዱስ ያሬድ ስም ሁላችሁንም እንማጸናለን። መልካ ቅዱስ ያሬድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምኜ ወልድን ተወላዲ ብዬ መንፈስ ቅዱስን ሰራጺ ብዬ በባህሪ በህልውና በመለኮት አንድ አምላክ ብዬ አምኜ ኖ ይህንን የንዑድ ክቡር የቅዱስ ያሬድን ጸሎት መልክ ማንበብ እንጀምራለን። ጸሎቱ በረከቱ ከኔ ከኃጥኡና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ስማኒ እግዚኦ ጸሎቴ። አቤቱ የኢትዮጵያው ሊቀ ማህሌት ቅዱስ ያሬድ የቅዱስ ያሬድ አምላክ እግዚአብሔር ሆይ ጸሎት ልመናችንን ተቀበለን። ሃሌሉያ ሃሌሉያ። ጩኸቴ በፊትህ ይድረስ። ሃሌሉያ ሃሌሉያ። ገጸ ምሕረትንም ከእኔ አትመልስብኝ። በመከራዬ ቀን ትሰማይ ዘንድ ጆሮህን ወደ እኔ አዘንብልልኝ። ሃሌሉያ ሃሌሉያ። በጠራሁ ጊዜ ፈጥነ መልስልኝ። ሃሌሉያ ሃሌሉያ። ለዓለም ወለዓለም ዓለም ሃሌሉያ። ይኸውም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ልዑል እግዚአብሔር እናመሰግነው። ማለት በሃቲ ቃል ይህንን ዓለም የፈጠረ እርሱ ምስጉን ነው። በስመ እግዚአብሔር በሰማያት ባለ አባታችን እግዚአብሔር ስም ረዳትነት እኛ ኢትዮጵያውያን ኤርትራውያን በበጎ ምግባር ጠባይ ያሳደግከን ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ ኖ ጸሎተ መልክህን ስንጀምር አይነ ልቦናችን አብርተህ አንተን የምናመሰግንበትን ሐዲስ ምስጢር አንደበታችን ላይ አይነ ልቦናችን ላይ ጻፍልን። ሰላም ለዝክረ ስምከ የአምላክ በአምላክ አማልክት በእግዚአብሔር ቃል ለተቀደሰ ዝክረ ስምህ ፈጽሞ የተመሰገንክ ጥዑም መዘምረ በረከትን የተሞላ ንዑድ ክቡር ሊቀ ቅዱስ ያሬድ ከጥፋትና ሁከት ታድነን ዘንድ እንደ ተወዳጁ አብርሃም በማለዳ በሰርክህ እንማለድሃለን። ሰላም ለስዕርተ ርእስከ በትውዝፍታዊ ጌጥ ላልተቆረጡና በውስጣቸውም ቅባ ኃጢአት ለሌለባቸው ቅዱሳት የራስ ጸጉሮች ሰላምታ ይገባል። ሰማያዊ መሥዋዕት ካህን ሊቀ ቅዱስ ያሬድ ሆይ የእግዚአብሔር አብ ቅዱስ እንደ የማኑ ወደ አሳረገ ሰማያዊ መካነ ተድላ እኔንና ልጆችህን እዚህ የተሰበሰብነውን ታሳርገን ዘንድ እንለምናለን። ሰላም ለርእስከ ከሁሉ በላይ ሆኖ በፀጉር ለተሸፈነ ቅዱስ ራስ ሰላምታ ይገባል። መዝሙረ በረከትን የተሞላ ንዑድ ሊቀ ቅዱስ ያሬድ ሆይ አምላክ ጽድቅ መላእክት ጣዕመ ዝማሬን ታቀርብ ዘንድ ለህሊና ዕውቀትን ሰጥቶ በራስ ውስጥ ፍጹም ጥበብን
እንዳደረ አንተም በደካማው በእኔ ልብና በዚህ በተሰበሰብነው ዕውቀትንና ጥበብን አሳድርብን። ሰላም ለገጽከ ከፀሐይ ብርሃን ይልቅ ለሚያንጸባርቅ በሌሊት ከሚያበራው ጨረቃም ይልቅ ለሚያበራው ቅዱስ ገጽህ ሰላምታ ይገባል። ቅዱስ ማህሌታዊ ጥዑመ ቅዱስ ያሬድ ሆይ በተወለድክባት አክሱም ከንጉሥ ገብረ መስቀል ጋር በተድላ ከመኖር ስለ ሰማያዊ ንጉሥ አምላክህ እግዚአብሔር ፍቅር ብለ ጣዕመ ዓለምን ንቀህ መነንክ። ሰላም ለአዕይንቲከ ደስ የሚያሰኝ ሰማያዊ ሥርዓትን ለማየት እንደወደድን እንደ ወይን ዘለላ ለሚያረኩ ቅዱሳን ዓይኖች ሰላምታ ይገባሃል። አብይ ሊቀ ካህናት ቅዱስ ያሬድ ሆይ እኔ ልጅ እዚህ የተሰበሰብነው ከክፉ መስገርት ሰውረ የአንተን አሰረ ትምህርት እንከተል ዘንድ የተመረጥን ታደርገን ዘንድ እንለምንሃለን። ሰላም ለአእዛኒከ ወደ ሰማያዊት ጽርሐ አርያም በተነጠቅ ጊዜ ደስ የሚያሰኘውን የቅዱሳን መላእክት ጣዕመ ማህሌት ለሰሙ ቅዱሳት ጆሮች ሰላምታ የሚገባ ንዑድ ክቡር ሊቀ ቅዱስ ያሬድ ሆይ ቅዱስ ገድል እንደተናገረ ፍጥረት ሁሉ በትሩፋትህና በምግባር እጹብ እጹብ እያሉም ያደንቁሃል። ሰላም ለመላቲሂከ ከእግዚአብሔር አምላክ ምሕረት ስትለምን እንማን ከማፍሰስ ላላረፈ ቅዱሳት ጉንጮች ሰላምታ የሚገባ ሳኦልና ኬፍ የተባሉ የቅዱሳን ጴጥሮስና ጳውሎስ ወዳጅ ቅዱስ ያሬድ ሆይ የኔን እና እዚህ የተሰበሰብነውን ነፍስ በየጊዜው ከሚነሳ ሞገድ መከራ ሰውረ ማረፊያዋን በአንተ ማረፊያ የጽድቅ ቤት አጠገብ ታደርግላት ዘንድ እንለምንሃለን። ሰላም ለአእናፊከ እግዚአብሔር መንፈስ ቅዱስ የሚወዳቸው ቅዱሳን ወዳሉበት ጽርሐ አርያም ባሳረገህ ጊዜ የቅዱሳን ኪሩቤል ጣዕመ መዓዛ ላሸተቱ ቅዱሳት አፍንጫዎች ሰላምታ የሚገባ ንዑድ ክቡር ሊቀ ቅዱስ ያሬድ ሆይ እንደ ድምፀ መሰንቆ የጣፈጠ ጥዑም ድምፅ ልሳንህን ሰምተው ያደንቁ ሁሉ ከኋላ ተከትለው ደማቁንም ማህሌታዊ ሥራህን በየአገሩ መሰከሩ። ሰላም ለከናፍሪከ የአምላኩን ስም ላመሰገኑና ቅድስቲቱ ታቦተ ጽዮን ሰላምታ ይገባሻል እያለ በፊቱ ሰማያውያን ጣዕማተ ዜማን ላቀረቡ ቅዱሳት ከናፍሮች ሰላምታ የሚገባ ንዑድ ክቡር ማህሌታዊው ሊቀ ቅዱስ ያሬድ ሆይ በምስጋና ሰላምና ደስታ በዓለም ሁሉ ተዘርግቶ በአማላጅነት ለምንልን። ኢትዮጵያዊ መንፈሳዊ መመኪያና ሕይወትም ሁነን። ሰላም ለአፍከ ሥርዓተ ሕግን ለሚያመነጭ ቅዱስ አንደበት ሰላምታ የሚገባ የከበሩ አእሩግ መመኪያ ካህን ጥዑመ ልሳን ንዑድ ክቡር ሊቀ ቅዱስ ያሬድ ሆይ እኔን ወዳጅህን እኛዝ የተሰበሰብነው
ጌታዬና መድኃኒቴ አምላኬ ኢየሱስ ክርስቶስ ከአንተ ባገኘነው ምስጋና እናመሰግነው ዘንድ የታላቁ ወዳጅ ቅዱስ ያዕቆብ ዘስሩግ ሀብት በረከቱን በእኔና በዚህ በተሰበሰብነው ሕዝብ ላይ አፍስስብን። ሰላም ለአስናኒከ ምሳሌ ለሌላቸው ከሚያብረቀርቅ ይልቅ ለሚያበሩ ቅዱሳት ጥርሶች ሰላምታ የሚገባ ካህን ጡዑመ ልሳን ንዑድ ክቡር ሊቀ ቅዱስ ያሬድ ሆይ የትጉሃን መላእክትን ምስጋናን በራማ ሰምተህ እንደ እነርሱ ሃሌሉያ ብለ አምላክህን በምድር አመሰገንክ። በሁለት ወገን ድንግል ለሆነች እመቤታችን ቅድስት ድንግል ማርያምን ምስጋና ቀረብክ። ፊት ቆሞ የተሰኘ የምስጋና ዝማሬ ለደረሰ ቅዱስ አንደበትህ ሰላምታ የሚገባ ዓለምን በምስጋና የመላ ጡዑም ልሳን ንዑድ ክቡር በምስጋና አንተን የመሰለ ከአንተ ቀድሞ አልተፈጠረም፣ ዳግመኛ ከአንተ በኋላ አንተን የመሰለም አይነሳም። ሰላም ለቃልከ ስብሃተ አምላክን ሳያጓድል በቅድስት ጽዮን ደጅ ላሰማ ቅዱስ ቃልህ ሰላምታ የሚገባ ጡዑም ልሳን ንዑድ ክቡር ሊቅ ቅዱስ ያሬድ ሆይ ከአንተ ጋራ የነበሩ ካህነ ጽዮን ሁላቸው ስብሃተ ማህሌትን በጀመርክ ጊዜ ጣዕመ ዜማህን ይሰሙ ዘንድ ቸኩለው እየሮጡ መጡ። ደግ ንጉሥ ገብረ መስቀልም ድምፅህን በሰማ ጊዜ ስለ ክብሩ ዝማሬህ ከዙፋኑም ተነሳ። ሰላም ለእስትንፋስከ ጸጋ መንፈስ ቅዱስ የተመላ እስትንፋስ ሰላምታ የሚገባ ንዑድ ክቡር ሊቀ ምሉእ ሞገስ ቅዱስ ያሬድ ሆይ በመቅደስ ጽዮን በጣዕመ ቃል በዘመርክ ጊዜ ፍጡራን ሁሉ መድኃኒት የሚሆን ጣዕመ ማህሌትን አስገኘህ። ሰላም ለጉርኤከ በአንላኩ በእግዚአብሔር ፊት በኢየሱባኤው ሲጾም ሐፍነ ማይ ስንኳ ላልቀመሰ ጉሮሮ ሰላምታ የሚገባ ካህን ተንሳኤ ንዑድ ክቡር ምሉእ ሞገስ ቅዱስ ያሬድ ሆይ ጠላቶቼ በእኔና በዚህ በተሰበሰብነው ላይ በአንድነት ተሰብስበው በተነሱ ጊዜ በአንድ እህል መንሽ በትናቸው። ሰላም ለክሳድከ መንፈሳዊ ልብስ ግርማን እንደ ዝርግፍ ወርቅና እንደ ወርቅ ጌጥ ለተጎናጸፈ ቅዱስ አንገትህ ሰላምታ የሚገባ ንዑድ ክቡር ሰማያዊ ዜማን የደረስክ ማህሌታይ ቅዱስ ያሬድ ሆይ እኔ ወዳጅህ እዚህ የተሰበሰብነው ይችን የመልክህን ምስጋና እፈጽማት ዘንድ ለአንተ የተገለጹ አዕዋፍ ተገልጸው ያስረዱኝ ዘንድ በአማላጅነትህ እማጸናለሁ። ሰላም ለመትከፍትከ በቤተ መቅደስ የምስጋና መድረክ የተሸከሙ ትከሻህ ሰላምታ የሚገባ የቅዱሳን ነቢያት የኤልያስና እዝራ ወገን ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ እኔ ወዳጅህና እዚህ የተሰበሰብነው ያለ ዕውቀትና ያለ ንስሐ እንዳንሞት ወደ ፈጣሪ ታማለን ዘንድ እንማጸናሃለን። ሰላም ለዘባንከ ሞጣሃተ ብርሃንን የተጎናጸፈና
በቀለመ ወርቅ ለተሸለመ ቅዱስ ጀርባ ሰላምታ የሚገባ ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ አምላክህ እግዚአብሔርን ያመሰገንክበት አንደበትህ ምስጋና እንደ ኤፌሶንና ጤግሮስ የሰውን ሁሉ ልቦናን አረስርሷልና። ሰላም ለእንግዳከ ከመንፈሳዊ ትሩፋቱ የተነሳ ምንም በደልን ላልተሸከመ ደረትህ ሰላምታ የሚገባ ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ ስለ ክርስቶስ ብለው የተጋደሉ የቅዱሳን ጻድቃንና ሰማዕታት ክብር በሰው ውስጥ ግዕዝና እዝል በሶስት ግዕዝና እዝል አራራይ ዜማ በዓለም ሁሉ መሰከርክላቸው። ሰላም ለጽንሰትከ የቅዱሳን ኪሩቤል ምስጋና በላዩ ለሞላበት ቅዱስ ሕፅንህ ሰላምታ የሚገባ ጌታችን ኢየሱስ ክርስቶስ ተንሣኤ የሰበክ ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ ከቅዱሳን መላእክት ሰምተ ካመጣህልን ሰማያዊ ምስጋና የተነሳ አንተ ታላቅ ሊቅ ነህና ዝና ሁሉ በዓለም የከበረ ነውና በቅዱስ በዓልህ እኛ ኢትዮጵያን ኤርትራውያን እጅግ ደስ እንሰኛለን። ሰላም ለአዕዳዊከ ቀስቱን ትቶ ጋሻውን ጥሎ ከሰው ጥፋት ለራቁ ቅዱሳት እጆች ሰላምታ የሚገባ የሰማያዊት ቤተ መቅደስ ካህን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኛ ልጆችህን ካህናት በኢትዮጵያዊት ምድር አክሱም ቅድስት ታቦተ ጽዮን ዙሪያ ተሰበስበን ዘንድ በቅድስት ጣዕመ ጸሎት ወደ ፈጣሪ ልዑል እግዚአብሔርን ማልድልን። ሰላም ለመዛርኢከ ማህሌታዊ ቅዱስ ያሬድ ሆይ ቅዱሳን ሐዋርያትን በአንድ ቤት ተሰብስበው ሳሉ የጠጡትን ስትየ መንፈስ ቅዱስን በቅድስት ጽርሐ ጽዮን የጠጣ በጸሎት ኃይል እደ መሠረት ለጸኑ ቅዱሳን መከንጃዎችህን ሰላምታ ይገባል። ሰላም ለኩርናከ ከሰው ዘንድ የስህተት አበጋዝ አውሬ ዲያብሎስን ያጠፋህ ቅዱስ ክብርህን ሰላምታ የሚገባ ማስተዋልና ጥበብን የተሞላ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔ ወዳጅህንና እዚህ የተሰበሰብነውን በጉርምስናችን ጊዜ ጠብቀን እንጂ ለሕመምና ለደዌ አሳልፈህ አትስጠን። ሰላም ለእመትከ በሰው ላይ መስፈርት ኃጥአን ላልሰፈረ ቅዱስ ክንድህ ሰላምታ የሚገባ በአውደ ጽንህ ያልቆምክ ማህሌታዊ ቅዱስ ያሬድ ሆይ ያ በአካላዊ ቃል ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለፍርድ በመጣ ጊዜ እኔንና ወዳጆችህንም ይምረን ዘንድ እንማልድሃለን። ሰላም ለእራህትከ ለተቸገሩ ጓደኞችን ምጽዋትን ፈጥኖ ለሚሰፍሩ መሃል እጆችህ ሰላምታ የሚገባ ማህሌታዊው ቅዱስ ያሬድ ሆይ ይህን ንባብ ጸሎት ያቀረብኩልህን የኔን ወዳጅህን የኛ ወዳጆችህን ሕሊና ሌሎችንም ይጠብቁት ዘንድ ላልቻሉት መዝገብ ችሎታ መገኛ ታደርገን ዘንድ እንለምንሃለን።
ሰላም ለአጽብኢከ ቅዱሳን አምላክ ትእዛዝ ለፈጸመ ለተዘጋጀ ቅዱሳን ጣቶች ሰላምታ የሚገባ ንዑድ ክቡር ማህሌታዊ ያሬድ ሆይ እኔ ወዳጅህና እዚህ የተሰበሰብነው በአንደበቴ ሳመሰግን ሦስት አእዋፈ ቅዱሳት ክንፎቻቸውን እያማቱ እየመሩ ሰማያዊ ዓለም መላእክት ተወስደን ዘንድ እንማጸናለን። ሰላም ለአጽፋረ እዴከ ከቅዱሳን አካልህ ስር ጋራ በሥርዓት ተያይዞ በላይ ለተዘረጉ ቅዱሳን የእጅ ጽፍሮች ሰላምታ የሚገባ ልጆችም ሽማግሎችም የሚመኩብህ ንዑድ ክብር ማህሌታዊ ቅዱስ ያሬድ ሆይ እኔ ልጅህና እዚህ የተሰበሰብነው በሁሉም ፊት በገልጽ ስናመሰግን መልክዓ ሞት ድንገት መጥቶ እንዳይወስደን አባቴ ሆይ ስለ እኛ ትማልድ ዘንድ እንማጸናሃለን። ሰላም ለገቦከ እግዚአብሔር ሐመልማለ ወርቅን ላለበሰው ጎን ሰላምታ የሚገባ ማህሌታዊው ቅዱስ ያሬድ ሆይ እኔ ወዳጅህ እና እዚህ የተሰበሰብነው በአዘቅተ መከራ ከመውደቅ ታድነን ዘንድ እንማጸናለን። ሰላም ለልብከ ሰላምን እንጂ ቂምን ለማያውቅ ቅዱስ ልብህ ሰላምታ የሚገባ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ የእመቤታችን ድንግል ማርያም ስም እየጠራ ስታመሰግን በጥዑም ቃለ ማህሌት ያየ ሰው ሁሉ አንደበት በተመስጦ ከመደነቁ የተነሳ መናገራቸውን ትተው ዝም ብለው በአንክሮ አደመጡ። ሕፃን ስንሆን ሳይቀር የሚጠባውን አቁሞ በአንተ ጣዕመ ዜማም ተደነቀ። ሰላም ለኮልያቲከ አምላክህ እግዚአብሔር እንደ ማኅቶት ብርሃን ዕውቀትን መልክ ለፈጠራቸው ኩላሊቶች ሰላምታ የሚገባ በሁሉም ዘንድ ምግባር የተወደሰ ካህን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔ ልጅህንና ሁላችንም በአማላጅነት ከዚህ ዓለም የሰይጣንን ወጥመድ ታድነን ዘንድ እንማለድሃለን። ሰላም ለህሊናከ ምንም ክፋትን ላላሰበ ቅዱስ ህሊና ሰላምታ የሚገባ ካህኑ ጡዕመ ልሳን ንዑስ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔን ልጅህንና እዚህ የተሰበሰብነውን በሙሉ የሻከረ ጉሮሯችንን በአማላጅነት እንድትፈውስልን የአምላኬ እግዚአብሔር ምስጋናንም በአንደበታችን መልቶ ይትረፈረፍ ዘንድ እንማጸናሃለን። ሰላም ለአማውቲከ ስምህ እንደ ባርካ ልጅ ያሬድ የከበረ በፍርሃትም ላልታወከ ቅዱስ አንጀት ሰላምታ የሚገባ ካህን ጡዕመ ልሳን ንዑስ ክቡር ማህሌታዊ ቅዱስ ያሬድ ሆይ ይቺ የደስታ ዕለት ናት፣ ይቺ የነጻነት ዕለት ናት፣ ይቺ የመዳን ዕለት ናት ብለ ብርሃናዊት ዕለት ለሆነች የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስ ትንሣኤ በቃል ማህሌትን ዘመርክ። ሰላም ለነዋየ ውስጥከ ቅዱስ አካል ሁሉ ተለይቶ ሳይታይ ህቡ ለሆነ ቅዱስ ነዋየ ውስጥ ሰላምታ የሚገባ ካህን ጡዕመ ልሳን ንዑድ ክቡር ማህሌታዊው ቅዱስ ያሬድ ሆይ ቀጡም መዝሙር ለታላቋ የጌታችንና የመድኃኒታችን የአምላክ ኢየሱስ ክርስቶስ ትንሣኤ
ትዘምር ዘንድ ምስጋና የባህሪ የሆነ ማህያዊ አምላክ ወደ ሰማይ አሳረከ። ሰላም ለህንብርትከ ዕውቀት የባህሪ የሆነ አምላክህ እግዚአብሔር በሆድ መሃል ለፈጠረው ቅዱስ ህንብርት ሰላምታ የሚገባ ከንጉሥ ጋራም በመፍቀረ የኖርክ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ በጥዑም መዝሙር ስትዘምር ሰራዊቱ ሁሉ አይተው ፈጽመው አደነቁ። ሰላም ለሐቄከ ጸጋንና ጽድቅን አጹፍ ድርብ ለማድረግ መከራን ለተቀበለ ቅዱስ ወገብ ሰላምታ የሚገባ በብዙ አደባባይ ቃል እግዚአብሔርን ያስተማርክ ንዑድ ክቡር ማህሌታዊ ጡመ ልሳን ሊቀ ቅዱስ ያሬድ ሆይ ተወልደህባት የቅድስት ሀገር ኢትዮጵያዊት ምድረ አክሱም ሥርዓተ ሕጓ ተጠብቆ ይኖር ዘንድ እኔን ኃጢአተኛውን እዚህ የተሰበሰብነው ልጆችን ይቅርስ ይለን ዘንድ ወደ እግዚአብሔር ለምንልን። ሰላም ለአቆያጺከ በአንድነት በጉልበት ላይ ለጸኑ ቅዱሳን ጭኖች ሰላምታ የሚገባ ግብረ አመፃ የሌለብህ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ ሁላቸው አዕዋፍ ጡመ ዜማህን ይሰሙ ዘንድ ወደ አንተ ተሰበሰቡ። ሰላም ለአብራኪከ በአካላዊ ቃል ክርስቶስ ፊት በመማለድ ለሚሰግዱ ቅዱሳን ጉልበቶች ሰላምታ ይገባሃል። ሰባኬ ሐዲስ ወንጌል ካህን ጡመ ልሳን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ ከቅዱሳን ኪሩቤል ጣዕመ ዜማ ይዘ መጥተ ቅድስት ምድር አክሱምን በታላቅ ማህሌት አከበርካት። ሰላም ለአጋሪከም ለሁለቱ ቅዱሳት እግሮች ሰላምታ የሚገባ ሰባኪ ሐዲስ ወንጌል ካህን ጡመ ልሳን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ ከክፉ ሰይጣን ወጥመድ ታድነን ዘንድ እመቤቴ ቅድስት ድንግል ማርያም እንድታማልደኝ በዚህ ዕለት በዓል እለምንሃለሁ። ሰላም ለሰኮናዊከ ነቢዩ ዳዊት እንደተናገረ የግብረ ኃጢአት ለራቁ ቅዱሳት ተረከዞች ሰላምታ የሚገባ ሰባኬ ሐዲስ ወንጌል ካህን ጡመ ልሳን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ 10 ቃላት ባሉበት ታቦተ ጽዮን ፊት ቁመ ቅድስት ወብጽዕት ብለ በዘመርክ ጊዜ ስንዝር ያህል ከምድር ከፍ አልከ። ሰላም ለአጋሪከ ትእዛዘ ወንጌልን ይፈጽም ዘንድ በመንገድ ጉዞ ለደከመ የእግርህ መረገጫ ሰላምታ የሚገባ መናኔ ዓለም ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ መገለጫዋ ገበዛ አክሱም በሆነ ሕገ ካህናተ ጽዮንን ባርከ ሰላምህን እንዳሳደርህባቸው በእኔም ላይም በእኛም በዚህ በተሰበሰብነው በረከትን ምልጃን አሳደረብን። ሰላም ለአጻብኢከ ህብረ መልካቸውን አንድ ሆኖ በእግሮች ጫፍ ለሚገኝ ቅዱሳት የእግሮች ጣቶች ሰላምታ የሚገባ ንዑድ ክቡር ጻድቅ ማህሌታዊ ቅዱስ ያሬድ ሆይ ቅዱስ መጽሐፍ ገድልህ እንደተናገረው ከታናሹ ትል የምግባር ጽናትን ተምረ ትማር ዘንድ ወደ መምህረ ቤተ ጉባኤ እንደተመለስ እኔን ልጅህን ወደ በጎ ትምህርት ምግባር እንመለስ ዘንድ በአማላጅነትህ እርዳን። ሰላም ለአጽፋረ እግርከ እብነ ኃጢአት ላላሰከላቸው ቅዱሳት የእግር ጥፍሮች ሰላምታ የሚገባ ካህን ጡመ ልሳን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ ለመኖር ወደ ሰሜን በሄድክ ጊዜ ካህናት አክሱም በብዙ ሐዘን ሸኙህ።
ሰላም ለቆምከ እጅ ለምነሳቸው ቅዱሳት ቁመትህና መልክ ሁሉ ሰላምታ የሚገባ ካህን ጦም ልሳን ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔና እዚህ የተሰበሰብነው ልጆች አመሰግናቸው ዘንድ ስማቸውን ለጠራኋቸውና ካልጠራኋቸው ለእያንዳንዱ ክብርን በመስጠት አመሰግንሃለሁ። ሰላም ለጸአትከ ከከበረች ቅድስት ምድር አክሱም ምናኔ ትኖር ዘንድ ለመውጣትህ ሰላምታ የሚገባ የካህናት ወገን ደስ ወደምታሰኝ ቁመታቸው እጅግ ከፍ ወዳለች ገዳም ሰሜን ምድረ ጸለምት የመነንክ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔን ልጅህን እዚህ የተሰበሰብነው በከንቱ ጠፍተን ያለ ንስሐ በድንገት እንዳንሞት ወደ ፈጣሪ ለምንልን። ሰላም ለህላዌ ስጋከ ዙሪያዋ እጅግ ደስ ለምታሰኝ ቅድስት ህላዌ ስጋህ ሰላምታ የሚገባ የካህናት ወገን ክቡር ዘመድ ንዑድ ክቡር ማህሌታዊ ቅዱስ ያሬድ ሆይ እኔ ልጅና እዚህ የተሰበሰብነው አምላክና መድኃኒቴ ጌታዬም ካንተ ባገኘሁት ቃለ ማህሌት አመሰግነው ዘንድ በአማላጅነት ከነዋ ሀኬት እንድታነቀኝ እማጸናለሁ። እጅግ ከፍ ወዳለች ገዳመ ሰሜን ምድረ ጸለምት የመነንክ ዘመደ ካህን ጦመ ልሳን ማህሌታዊው ቅዱስ ያሬድ እኔንና እዚህ የተሰበሰብነው ለመልክ ሁሉ ምስጋና እነሆ አቀረብንልህ። አምላክ መስዋዕተ አቤልን እንደተቀበለ አንተም ይህንን ምስጋና መስዋዕታችንን ተቀብለ በአማላጅነት ከክፉ ነገር ሁሉ አስጠብቀን። ኦ አምላከ ቅዱስ ያሬድ አቤቱ አምላከ ቅዱስ ያሬድ ሆይ እግዚአብሔር ሆይ እኔን ደካማውንና እዚህ የተሰበሰብነው ከመከራ ሥጋ ከመከራ ነፍስ ጠብቀን። ቤተሰቦቻችን ልጆቻችንን በጤናና በሕይወት ምላቸው። ቅድስት ሀገራችን ኢትዮጵያንን በረድኤት ጎብኛት ዛሬም ዘወትርም። ሁላችንም በተለያየ ሀገር ሁነን ይህንን ቃል የምንሰማውን ሁሉ ተባርከን ታስባርከን ዘንድ እንለምናለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተ እግዚአብሔር ተቀበለን ዘንድ ለምንሃለን። ይቅር በለን ከቅዱሳኑ ረድኤት በረከት ታሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚውላ አብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ እባካችሁን ሼር በማድረግ የቅዱስ ያሬድ ረድኤት በረከት በእናንተ ላይ እንዳደረ በሌሎች ምእመናን ሁሉ እንዲያደር በቅናት መንፈስ ተነሳስታችሁ ይህንን በማድረግ ቤተሰብ ናችሁ፣ ግን ብዙ ጊዜ ስለምትረሱስ ሰብስክራይብ ያላደረጋችሁን እባካችሁ አስተውላችሁ ሰብስክራይብ አድርጉን። እንዲሁም ላይክ በማድረግ ዩቲዩብ ለሁሉም ዓለም ራሱ ሼር ስለሚያደርገው በላይክ ቁጥር ማለት ነው 20 ሺህ 30 ሺህ ሰው ታያላችሁ፣ ግን ላይክ አታረጉትም። 1 ሺህ የሚሆን ሰው ብቻ ነው የሚሰማና እባካችሁ እንድትሰሙ አይነ ልቦናችሁን እግዚአብሔር ይግለጽላችሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ኅዳር 11 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 11 በዚህ ዕለት አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ ነው። ይህችም ቅድስት ከኢየሩሳሌም አገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሜልኪ ልጅ ለሆነ ማጣት ልጁ ናት። ለማጣትም 3 ሴቶች ልጆች አሉት። የታላቂቱም ስሟ ማርያም ናት። ሁለተኛዋም ስሟ ሶፊያ፣
ሶስተኛይቱም ስሟ ሐና ናት። ታላቂቱ ማርያምም ለባለ ትዳር አዋላጅ የሆነች ሰሎሜን ወለደቻት። እርሷም መድኃኒታችንን ከወለደችበት ጊዜ ጀምሮ በስደቷም ወራት ከአረጋዊ ዮሴፍ ጋር እመቤታችን ድንግል ማርያምን ያገለገለቻት ናት። ሶፊያም ለባለ ትዳር ለመጥምቁ ዮሐንስ እናቱ የሆነች ቅድስት ኤልሳቤጥን ወለደቻት። ይችንም ቅድስት ሐናን ከይሁዳ ነገድ ለሆነ ጻድቅ ስሙ ኢያቄም ለሚባል አጋቧትና እመቤታችንን ቅድስት ድንግል ማርያምን ወለደቻት። እሊህም ሰሎሜና ኤልሳቤጥ ለቅድስት ሐና የእህት ማማች ልጆች ናቸው። የዚችን የቅድስት ሐናን በስውር የምትሰራውን ገድሏንና ትሩፋቷን እንድናስተውስ አናውቀውም ግን ከሴቶች ሁሉ እንደምትበልጥና እንደምትከብር እናውቃለን እንረዳለን። እርሷ አምላክን በሥጋ ለወለደችው ወላጅ ትሆን ዘንድ የተገባት ሆናለችና ከሴቶቹ ሁሉ የሚበልጥና የሚበዛ ትሩፋትና ተጋድሎ ባይኖራት ይህ ታላቅ ጸጋ ባልተገባት ነበረ። ይህችም ጻድቅት ሐና መካን በመሆኗ ልጅን ይሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትማልድ ነበረ። እግዚአብሔርም በእርሷ ለዓለም ሁሉ ድህነትን የተገባትን ይችን የተባረከችና የከበረች ልጅን ሰጣት። እርሷም አምላክን የወለደች እመቤታችን ድንግል ማርያም ናት። ስለዚህም ይህን ታላቅ ጸጋ ስለሰጣት የበዓሏን መታሰቢያ በደስታ ልናከብር ይገባናል። ለእግዚአብሔር ምስጋና ይሁን። በጸሎቷ የሚገኝ በረከቷም ከኔ ከናንተ ከሁላችሁ ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። በዚህችም ቀን ሁለተኛ የአርኬላዎስ ሰማዕትና የአበምኔት ኤልሳ ዳግመኛም የመነኮስ ጳኩሚስና የሰማዕት ሚናስ መታሰቢያቸው ነው። በረከታቸው ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ስናነብ የጎደለውን የነጠበውን ባይፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንም ሰላሙን ፍቅሩን አንድነቱን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታን ዘንድ እግዚአብሔር ይላክልን። የቅዱሳኑ ጸሎት ረድኤት በሁላችን ላይ ይደር። የቅድስት ሐና ረድኤት በረከት በሁላችን ላይ ይደር። የጻድቁ አቡነ አራ ድንግል እንዲሁም የቅዱስ ያሬድ ረድኤት በረከት በሁላችን ላይ ይደር። እንዲህም ብለን ቅዱስ ልጅ እንዳስተማረን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገው ነው ሁሉ ሲጾሙ ከርመው በዚህ ነው እየተመደበ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባርክሽ። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ።
እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።